ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ የአብሪ ሚዲያ አድማጭ ተመልካቾቻችን፣ በዚህ ዝግጅታችን በአሜሪካ ሪከርድ የሰበረ የተቃውሞ ሰልፍ መደረጉን፣ ኢራን የኢንተርኔት ኬብሎችን ልትቆርጥ እንደምትችል ማስጠንቀቋን፣ ከአውሮፕላን እንደወረዱ የተደመሰሱ የአሜሪካ ወታደሮችን ሁኔታ እንመለከታለን። በመጀመሪያ አሜሪካ በኖ ኪንግስ ወይም ንጉሥ አልፈልግም በሚለው ሰልፍ እየተናወጠች ወይም እየታወከች መሆኑን እናያለን። ዛሬ በመላው አሜሪካና ከታላላቅ የአውሮፓ ከተሞች በሚሊዮን የሚቆጠሩ ሰዎች ንጉሥ አንፈልግም ኖ ኪንግስ በሚል መሪ ቃል ታሪካዊ ሰላማዊ ሰልፍ እያካሄዱ ይገኛሉ። ሰልፈኞቹ የፕሬዝዳንት ዶናልድ ትራምፕ አስተዳደር እየተከተለ ያለውን የኢሚግሬሽን ፖሊሲ፣ በኢራን ላይ የተከፈተውን ጦርነትና የዲሞክራሲ መርሆች መሸርሸርን በጽኑ እየተቃወሙ ነው። በ50ውም የአሜሪካ ግዛቶች ከ3100 በላይ የሰልፍ ቦታዎች ተመዝግበዋል። ይህም በአንድ ቀን የተካሄደ የሰልፍ ብዛት የዓለምን ክብረ ወሰን ሊሰብር ይችላል ተብሎለታል። ከሚኔሶታ እስከ ዋሽንግተን ዲሲ፣ ከኒውዮርክ እስከ ሎስ አንጀለስ ድረስ ህዝቡ አደባባዮችን አጥለቅልቋል። ለንደን፣ ፓሪስ እና በርሊንም የዚህ ንቅናቄ አካል ሆነዋል። የገበያ ማዕከላትና መንገዶች ጭር ብለው ውለዋል። መላው ህዝብ ድምፁን ለማሰማት ወደ አደባባይ ወጥቷል። የፕሬዝዳንቱ አስተዳደር ሰልፉን የትራምፕ ጥላቻ ቴራፒ በማለት እያጣጣለው ይገኛል። እንዲያውም ትራምፕ ዘውድ ደፍተው የሚያሳዩ የሰው ሰራሽ አስተውሎት AI ምስሎችን በማሰራጨት በሰልፈኞቹ ላይ እያሾፉ መሆኑ ተገልጿል። የኒውዮርክ ጠቅላይ አቃቤ ህግ ሌትቪያ ጀምስ የህግ የበላይነትና የስልጣን ክፍፍል መርሆች እየተፈተኑ ነው በማለት ስጋታቸውን ገልጸዋል። ሰልፈኞቹ ይህንን ንቅናቄ በመጪው መጸው በሚካሄደው የኮንግረስ ምርጫ ላይ ተጽዕኖ እንደሚያሳድር ተስፋ አድርገዋል። በዚህ የኖ ኪንግስ ሰልፍ ላይ ትራምፕ ዲሞክራሲን እያፈኑ ነው የሚል ንግግር ያደረጉት ፕሮግሬሲቭ ዲሞክራት የሆኑት ሴናተር ሳንደርሰን ናቸው። እሳቸው ለተሰበሰበው ህዝብ ባደረጉት ስሜት ቀስቃሽ ንግግር እውነቱን እንነጋገር ከተባለ የአሜሪካ ህዝብ በቪየትናሙ ጦርነት ተዋሽቷል፣ በኢራቁ ጦርነት ተዋሽቷል፣ ዛሬ ደግሞ በኢራኑ ጦርነት እውነታው እየተደበቀበት ይገኛል በማለት መንግስትን በከፍተኛ ሁኔታ ተችተዋል። አክለውም ፕሬዝዳንት ትራምፕ በምርጫ ቅስቀሳቸው ወቅት ማለቂያ የሌላቸው ጦርነቶች እንደማይኖሩ ቃል ገብተው እንደነበር መራጩን ህዝብ አስታውሰዋል። ሴናተሩ ይህ የኢራን ጦርነት ፈጽሞ ተቀባይነት የሌለው መሆኑን ሲያብራሩ ይህ ጦርነት ግልጽ የዓለም አቀፍ ህግ ጥሰት ነው። አንድ ሉዓላዊ ሀገር በፈለገውና በተነሳበት ምክንያት ብቻ ሌላውን ሉዓላዊ ሀገር በዘፈቀደ ማጥቃት አይችልም ሲሉ ድርጊቱን አውግዘዋል። ይህ የፖለቲካ ውጥረትና ህዝባዊ ተቃውሞ እየተባባሰ የመጣው በመጪው ህዳር ወር የሚካሄደውና የትራምፕን ሪፐብሊካን ፓርቲ የህዝብ ተቀባይነት በምርጫ ኮሮጆ በእጅጉ የሚፈትነው የአጋማሽ ዘመን ምርጫ በተቃረበበት ወሳኝ ወቅት መሆኑ የጉዳዩን ፖለቲካዊ ትኩረት ይበልጥ አጉልቶታል። አሜሪካኖች ይህን መሰል ተቃውሞ ያሰሙት ያለ ምክንያት አይደለም። ጦርነቱ በኢራን ላይ ብቻ ሳይሆን ራሳቸው ጦርነት በሚያካሂዱት እስራኤልንና አሜሪካንም ላይ ከፍተኛ ጉዳትንና ኪሳራን ማስከተሉን ምክንያት በማድረግ ነው። ትራምፕ ራሳቸው እንዳመኑት የጦር መርከባቸው ወይም ትልቁ ወይም ግዙፉ የሚባለው የጦር መርከባቸው መመታቱ ነው። ኢራን የአሜሪካንና የዓለማችንን ትልቁን የአውሮፕላን ተሸካሚ በ17 አቅጣጫ ጥቃት እንደፈጸመችበት ዶናልድ ትራምፕ አስታውቀዋል። ፕሬዝዳንት ትራምፕ ኢራን የዓለማችን ትልቁን የአውሮፕላን ተሸካሚ ጄራልድ አር ፎርድ በ17 የተለያዩ አቅጣጫዎች መምታቷን እንዲታወቅ ብለዋል። ይህ አውሮፕላን ተሸካሚ የ13 ቢሊዮን ዶላር ግምት ያለው አሜሪካ አለኝ ከምትላቸው ዘመናዊ የጦር መርከቦች ውስጥ የመጀመሪያውን ደረጃ የሚይዝ ሲሆን 337 ሜትር እርዝመት አለው። ከ75 እስከ 90 የጦር አውሮፕላኖችን በአንድ ጊዜ መሸከም ይችላል። ይህ አውሮፕላን ተሸካሚ የጦር መርከብ በኢራን ጥቃት ከተፈጸመበት በኋላ በዛሬው ዕለት ለጥገና ወደ ክሮሺያ ማቅናቱም ተሰምቷል። ከዚሁ ዜና ሳንወጣ አሜሪካ የግራውንድ ኦፕሬሽን ዝግጅት የዴልታን ስፔሻል ፎርስ በሚስጥር ኩዌትና ሳውዲ እያሳረፈች ነበር። መረጃው አስቀድሞ የደረሳት ኢራን ሁለቱንም አየር ላይ አቀባበል አድርጋላቸዋለች። ኩዌት የገቡት ከኤርፖርት
እስኪወጡም አልታገሰቻቸውም። እዛው ነው ዱቄት ያደረገቻቸው። እንደ መረጃ ምንጮቹ ዘገባ ወደ ሳዑዲ የተላኩትም የሱልጣን አየር ኃይል ቤዝ እንደደረሱ ነበር በሚሳይል አቀባበል የተደረገላቸው በኢራን። ትናንት ሌሊት አሜሪካ ቁስለኞችንና የሞቱ ወታደሮቿን ወደ ሆስፒታል ስታግዝ ነው ያደረችው። እስካሁን ባለው መረጃ ከቆሰሉት ውጪ 28 ሰዎችን አታለች። ከዚሁ ከኢራን አካባቢ ሳንወጣ ኢራን ዘግታው የነበረችውን የሆርሙዝ ሰርጥ ለፓኪስታን መክፈቷን አስታውቃለች። ለሳምንታት ተዘግቶ በቆየውና ስትራቴጂካዊ በሆነው የሆርሙዝ ሰርጥ በኩል 20 ተጨማሪ የፓኪስታን ሰንደቅ ዓላማ ያረፉባቸው መርከቦች እንዲያልፉ ኢራን ፈቃድ መስጠቷ ተረጋግጧል። ይህ ውሳኔ በመካከለኛው ምስራቅ እየተባባሰ የመጣውን ውጥረት ለማርገብና የቀጠናውን መረጋጋት ለመመለስ ትልቅ ተስፋ የፈነጠቀ እርምጃ ተደርጎም ተወስዷል። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር በሰጡት መግለጫ የኢራኑን ውሳኔ ገንቢና የሚደነቅ ሲሉ ገልጸውታል። ሚኒስትሩ አክለውም ውይይትና ዲፕሎማሲያዊ ጥረቶች ለቀጠናው ጦርነት ብቸኛ መፍትሄ መሆናቸውን በአጽንኦት ተናግረዋል። ይህ እርምጃ የተሰማው ፓኪስታን ዛሬ እሁድ በእስላማባድ የምታስተናግደው የአራትዮሽ ስብሰባ ከመጀመሩ ጥቂት ቀደም ብሎ ነው። በስብሰባው ላይ የቱርክ፣ የግብፅ፣ የሳዑዲ አረቢያና የፓኪስታን ከፍተኛ ዲፕሎማቶች በመገኘት ለአንድ ወር በዘለቀው የአሜሪካ እስራኤልና የኢራን ግጭት ዙሪያ መፍትሄ ለመፈለግ ይመክራሉ። ከመጋቢት ወር መጀመሪያ አንስቶ በተግባር ተዘግቶ የቆየው የሆርሙዝ ሰርጥ ከጦርነቱ በፊት በቀን በአማካይ እስከ 138 መርከቦች የሚያልፉበት ወሳኝ የንግድ መስመር መሆኑ ይታወቃል። የዛሬው ውሳኔም ለዓለም አቀፍ ንግድ እና ለቀጠናው ሰላም አዲስ በር ሊከፍት እንደሚችል ተስፋ ተጥሎበታል። እዚሁ ኢራን ጦርነት ላይ ስንቆይ ኢራን የዓለም ኢንተርኔት ኬብልን ልታቋርጥ እንደሆነ ዝታለች። ኢራን በሆርሙዝ ሰርጥና በቀይ ባህር ስር የሚያልፉ የኢንተርኔት ኬብሎችን እቆርጣለሁ ስትል አስጠንቀቃለች። ከዓለም አቀፉ የኢንተርኔት ፍሰት ውስጥ ከ95 እስከ 97 በመቶ የሚሆነው በሳተላይት ሳይሆን በባህር ወለል ስር ከ1 እስከ 2 ሜትር ተቀብረው በሚገኙ የፋይበር ኦፕቲክስ ኬብሎች አማካኝነት የሚጓዝ ነው። የእያንዳንዳችን የባንክ ዝውውሮች፣ የአክሲዮን ግብይቶች፣ የክላውድ ኮምፒውቲንግ አገልግሎቶችና እያንዳንዱ የፋይናንስ ገበያ የሚያስተሳስሩ የመረጃ ፍሰቶች በሙሉ በእነዚህ ኬብሎች ላይ የተመሰረቱ ናቸው። እነዚህ ሁሉ ኬብሎች የተዘረጉት በአሁኑ ወቅት የኢራን አብዮታዊ ጥበቃ ኃይል ለመተላለፊያ ክፍያ የዩዋን ገንዘብ በሚሰበስብበት ጥልቀት በሌለው የባህር ወለል ላይ ነው። እነዚህ ተራ ክልላዊ መስመሮች አይደሉም። እስያ፣ አውሮፓ፣ መካከለኛው ምስራቅና አፍሪካን የሚያገናኙ የዓለም አቀፍ ዲጂታል ንግድ የጀርባ አጥንቶች ናቸው። የኢራን አብዮታዊ ጥበቃ ኃይል መጋቢት 28 ቀን ባወጣው መግለጫ ጥቃቱ የሚቀጥል ከሆነ በሆርሙዝ እና በቀይ ባህር ያሉ ስልታዊ መሰረተ ልማቶች አያልምራቸውም ብሏል። እስካሁን የተቆረጠ ኬብል የለም። ጉግል እና ሜታ የመረጃ መስመሮቻቸውን የመቀየር የጥንቃቄ እርምጃዎች ወስደዋል። ስጋቱ ያልተመጣጠነ ምልክት ተአማኒ ቢሆንም በተግባር ላይ መዋሉ ግን ከፍተኛ አደጋ ያለውና ምናልባትም የማስፈራሪያ ፉከራ ሊሆን ይችላል። ምክንያቱም በ2008 በግብፅ የባህር ዳርቻ 8 ኬብሎች ተቆርጠው ከመካከለኛው ምስራቅ ወደ አውሮፓ የሚሄደው የኢንተርኔት ፍሰት ከ70 እስከ 80 በመቶ ተቋርጦ ነበር። ጥገናውም ከ3 እስከ 8 ሳምንታት ወስዷል። በ2024 ደግሞ ከሁቶች ጋር በተያያዘ የመርከብ መልህቅ በመጎተቱ 4 ኬብሎች ተጎድተው ጥገናው ወራትን ፈጅቷል። ሁለቱም ክስተቶች በአጋጣሚ የተከሰቱ ናቸው። ሆን ተብሎ በመንግስት የሚደገፍ መጠነ ሰፊ የኬብል ማውደም እርምጃ እስካሁን ተከስቶ አያውቅም። ምክንያቱም ውጤቱ ለሁሉም ወገን አውዳሚ ነውና። የኢራን የኢንተርኔት ግንኙነትም በእነዚህ ኬብሎች ላይ የተመሰረተ ከመሆኑም በላይ ማንኛውም ኬብል ቢቆረጥ በቀጠናው የሚገኙ የአሜሪካ፣ የእንግሊዝና የፈረንሳይ ባህር ኃይሎች አፋጣኝ ወታደራዊ እርምጃ እንዲወስዱ ምክንያት ይሆናል። የስታርሊንክ የባህር ላይ አገልግሎት ቀድሞውኑ የሆርሙዝ ሰርጥን በሚዘሉ ነዳጅ ጫኝ መርከቦች ላይ ተገጥሟል። ዋና ዋና የመርከብ ድርጅቶችም ፈጣን የሳተላይት ኢንተርኔት በመጠቀም ላይ ናቸው። ብሉምበርግ እንደዘገበው ስፔስ ኤክስ በዚህ ሳምንት የስታርሊንክን የአክሲዮን መሸጫ ሰነድ ያቀርባል። ይህም በሰኔ ወር የኩባንያውን ዋጋ ከ1.5 እስከ 1.75 ትሪሊዮን ዶላር ያደርሰዋል ተብሎ ይጠበቃል። ይህም ማለት ኬብሎች ስጋት ላይ በወደቁበት የጦርነት ወቅት የእሱ ምርት ብቸኛ አማራጭ ሆኖ እና ከፍተኛ ዋጋ እየተጠየቀበት ይቀርባል ማለት ነው። 20 በመቶ የዓለም ነዳጅ፣ 20 በመቶ የተፈጥሮ ጋዝ እና 1/3 የሂሊየም ጋዝ የሚጓጓዝበት ይሄው ሰርጥ 95 በመቶ የዓለምን የመረጃ ፍሰትም ይሸከማል። ነዳጅ፣ ጋዝ፣ ሂሊየም
ሴሚኮን፣ ዶክተሮች፣ ማዳበሪያ፣ የኢንተርኔት ፍሰትና የዩዋን ክፍያዎች በሙሉ በኢራንና በኦማን መካከል ባለው ባለ 39 ኪሎ ሜትር የውሃ መስመር ውስጥ ያልፋሉ። አንድ ወሳኝ መተላለፊያ ሁሉንም የዓለም ኢኮኖሚ ዘርፎች የያዘ ገበያው ገና የዚህን ስጋት ስፋት አልተገነዘበው። ይሁንና ይህ ማስፈራሪያ ብቻና በተግባር የማይውል ነው የሚለውን እንደ ተስፋ እንቁጠረው። ይሄው እንዲሆን እየተመኘን ለዛሬ ከተለያዩ ምንጮች ያዘጋጀነውን ጥንቅሮች በዚሁ እናጠቃልላለን። ሰላም ለዓለማችን፣ ሰላም ለሀገራችን፣ ሰላም በሁሉም ለሁሉም እያል እንሰናበታለን። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።